ተአምረኛው አእምሮ በህይወት ተአምር ሊሰራ ያንተን ትእዛዝ በተጠንቀቅ በመጠበቅ ላይ ነው። የሚጠብቀው ያንተን ትእዛዝ ብቻ ነው። ይህ መጽሐፍ እንዴት ሳይንሳዊ በሆነ መንገድ አእምሮህን እንደምታዘው የሚያስተምር መጽሐፍ ነው። ሐኪሞች ለታካሚዎቻቸው የሚሰጡት የውሸት መድኃኒት ወይም ፕላሴቦ ይባላል። ሰዎች ከካንሰር ተፈውሰዋል፣ ከሞት ወደ ህይወት መጥተዋል። ምንም ማድረግ የማይችለውንና የውሸት የሆነውን መድኃኒት እውነተኛና ገዳይ ነው ብለው ራሳቸውን ለማጥፋት ተጠቅመውበት ሞተዋል። የዳኑትም የሞቱትም ስላመኑ እንጂ መድኃኒቱ የውሸት ነው፣ የውሸት። ስለዚህም ከሞት ህይወትን ብትፈልግ ተአምሩ አእምሮ ውስጥ ይገኛል። ከውድቀት ስኬትን ብትመርጥ ተአምረኛው አእምሮ ይችላል። ከ40 ቀን ዕድል ይልቅ በረከትን ብትሻ አእምሮ ተአምር ይሰራል። ከድህነት ሁለንተናዊ ሀብትን ብትፈልግ ተአምረኛው አእምሮ ዋስትናህ ነው። ይህ የሚሆነው ግን የፕላሴቦ ኢፌክት ሲገባ፣ የአእምሮ ኒውሮኖች አሰራርን ስታውቅ፣ ጂኖችህ፣ ሴሎችህ፣ ሰውነትህ ከተአምረኛው አእምሮ ጋር ያላቸውን ሚስጥር ስትረዳ ብቻ ነው። ተአምርን ከውጭ የሚጠብቁ ሰዎች ተአምረኛ አእምሮ እንዳላቸው የማያውቁ ናቸው። ይህ መጽሐፍ የአእምሮአችንን ተአምረኛነት በሳይንሳዊ መንገድ በማወቅ ትክክለኛ ለውጥ ለሚፈልጉ ሁሉ እየተጻፈ ነው። ምዕራፍ 1 የፕላሴቦ ኢፌክት። ያመንከውን ትቀበላለህ። ሐኪሞች ለታካሚዎቻቸው የሚሰጡት የውሸት መድኃኒት ፕላሴቦ ይባላል። አንድ ቀን የራስ ምታት አመመህና ሐኪም ጋር ሄድክ። ሐኪሙ መድኃኒት ብሎ ነጫጭ እንክብሎች ወይም ክኒኖችን ሰጠ። እነዚህንም እንክብሎች ከዋጥክ በኋላ ራስ ምታት ለቀቀ። ነገር ግን ሐኪሙ የሰጠህ እንክብል ምንም አይነት የመድኃኒትነት ባህሪ የሌለውና ከስኳር የተሰራ ነው። ይህ እንዴት ሊሆን ቻለ? እንዴትስ ዳንክ? አሁንም ድረስ በዓለማችን ከሚገኙ የድባቴ ወይም የዲፕሬሽን መድኃኒቶች ውስጥ 80% ፕላሴቦ ወይም የውሸት ክኒን ናቸው። ይህ የፕላሴቦ መድኃኒት ወይም የውሸት ክኒን ሰውን ከድብርት ማዳኑ የሚገርም ነው ልትል ትችላለህ። ግን ድብርትን ብቻ ነው የሚያድነው? ሌላ አካላዊ የሆኑ በሽታዎችንስ ይፈውስ ይሆን? አስማተኞች ትርኢት ሲያሳዩ በእጃቸው ላይ 50 ሳንቲም ይዙና ናው ዩ ሲ ኢት ናው ዩ ዶንት ይላሉ። ይህም አሁን ሳንቲሟን ታያለህ፣ አሁን ደግሞ አታያትም የሚል ፍቺ አለው። ሳንቲሟንም ከዓይን ይሰውሩታል። ይህ የሚያሳየው እምነት እንደሚያድን ሁሉ ይገድላል ማለት ነው። በማሰብ ብቻ የሰውነት አካሎችን እንደፈለግክ መቆጣጠር የምትችልስ ይመስላል? እያንዳንዱ ሴሎችንስ ማዘዝ ትችላለህ? አዎ ትችላለህ። ለዚህም የሚሆኑ በርካታ ሳይንሳዊ ምስክሮች አሉ። እምነት ምን ያህል ኃይል እንዳለው፣ የሰው ልጅ ሴሎችን ሳይቀር እንዴት እንደፈለገ በማዘዝ ታምራዊ ለውጥ እንደሚያመጣ የሚያሳዩ ነገሮችን በቀጣዮቹ ምዕራፍ በጥልቀት ከማየታችን በፊት ለአሁኑ የፕላሴቦ ወጋችን ላይ አንድ ታሪክ እንጨምር። የ26 ዓመቱ የኮሌጅ ተመራቂ ፍሬድ ከሚወዳት ፍቅረኛው ጋር በመለያየቱ ጥልቅ ድባቴ ወይም ድብርት ውስጥ ገባ። ህይወት መረረችው። አዲስና ፍቱን ስለሆነ የድብርት መድኃኒትን ማስታወቂያ ላይ ሰማ። እናም ሊገዛ አሰበ። ከዚህ ቀደም በሐኪም የታዘዘለትን የጸረ ድባቴ መድኃኒት ለ4 ዓመታት ወስዷል። የጎንዮሽ ጉዳቶቹ ሲበዛበት መውሰዱን አቆመ። ይህም ጥልቅ መደንዘዝና መጫጫን ውስጥም ከተውት ነበር። እናም አዲሱን መድኃኒት ምናልባትም የተሻለና ጉዳት አልባ ይሆናል ሲል አሰበ። አዲሱን መድኃኒት ገዝቶ መጠቀም ጀመረ። ከወር በኋላ ለቀድሞ ፍቅረኛው ደወለ። ሁለቱም በስልክ ላይ ጥቂት ከተጨዋወቱ በኋላ ስልኩን ጆሮዋ ላይ ጠረቀመባት። ወዲያውም ከፊት ለፊቱ ያገኘውን አዲሱን የድብርት መድኃኒት በሙሉ አነሳና 29 መድኃኒቶችን ቃማቸው። ብዙም ሳይቆይ ባደረገው ድርጊት ተጸጸተ። እናም ከቤት ወጣና መንገድ ዳር ላይ ለእርዳታ መጮህ ጀመረ። እርዱኝ፣ መሞቴ ነው፣ እርዱኝ። መሬት ላይ ወድቆ መንፈራፈር ጀመረ። ጎረቤቶቹም ጩኸቱን ሰምተው መጡ። አፋፍሰውም ወደ ሆስፒታል ወሰዱት። ወደ ሆስፒታልም እየወሰዱት ትልቅ ስህተት መስራቱን፣ መድኃኒቶቹን አብዝቶ እንደወሰደና መሞት እንደማይፈልግ ጭምር እየጮኸ ይለፈልፍ ነበር። የድንገተኛ ክፍል ውስጥ ሲገባ ፊቱ ቀላልቶና በላብ ተጠምቆ የደም ግፊቱ 70 እና 80 ደርሶ ነበር። ልቡም በደቂቃ 140 ይመታል። ከላይ ተነፍሳል። በተደጋጋሚ መሞት አልፈልግም እያለ ይጮኻል። ዶክተሮች ሲመረምሩትም የደም ግፊቱ ከመቀነሱ የልብ ምቱ ከመጨመሩና እስትንፋሱ ከመቆራረጡ ውጭ ሙሉ ጤነኛ ነው። ቢሆንም ድምፁ እየደከመና ሰውነቱ እየዛለ መጣ። ግሉኮስም ተሰካለት። ሊያደርጉለት የሚችሉትን ሁሉ አደረጉለት፣ ግን ሊሻሉ አልቻለም። ምን አይነት መድኃኒት እንደወሰደም ጠየቁት። እሱም የመድኃኒቱን ስም እንደማያስታውሰው ነግሮ በእጁ የያዘውን ባዶ ብልቃጥ አሳያቸው። ዶክተሮቹም የመድኃኒቱ ብልቃጥ ላይ የተለጠፈውን ኮድ ሲያነቡ በሙከራ ላይ ያለ መድኃኒት ይላል። ሆኖም ግን ሜሰን ሊሻለው አልቻለም። ጭራሹኑ ባሰበት። አዲሱ ጸረ ድባቴ መድኃኒት ላይ ምርምሩን ለሚሰራው ላብራቶሪ ተደወለ። ከ4 ሰዓትም በኋላ
ከላቦራቶሪው አንድ ተወካይ ወደ ሆስፒታሉ መጣ። የመድኃኒቱ ብልቃጥ ላይ የተጻፉትን ኮዶችን ካነበበ በኋላ መድኃኒቱ ፕላሴቦ እንደሆነና ወይም የውሸት መድኃኒት እንደሆነና የዋጠው ኪኒንም የምንም አይነት ህመም መድኃኒት እንዳልሆነ አሳወቀ። ሜሰን ይህንን ዜና ሲሰማ የልብ ምቱና የደም ግፊቱ በደቂቃዎች ውስጥ ወደ ኖርማል ሁኔታ ተመለሱ። ይሄ ምንም አይነት ጥቅምም ሆነ ጉዳት የሌለው ኪኒን የሜሰንን ህይወት ሊያሳጣው ነበር። የመድኃኒቱ የመግደል ኃይልም ሙሉ ለሙሉ በጭንቅላቱ የተወሰነ ነበር። አእምሮ ድንቅ ነው። ታመነ በእውነተኛ መድኃኒትና በከረሜላ መካከል ያለውን ልዩነት አያስተውለውም። ሜሰን ሊገድለው የነበረው የራሱ አእምሮ ነው። ከዚህም በፊት ከድባቴ ያላቀቀው የነበረው መድኃኒቱ ሳይሆን የአእምሮ የማመን ኃይል ነው። የፕላሴቦ ተጽዕኖ ብቻውን ተአምር ሰርቶ ለማዳንም ሆነ ለመግደል አይችልም። እዚህ ጋር ስራውን የሰራው እምነት ነው። አእምሯችን ካመነበት ለመፈወስም ለመግደልም ኃይል አለው። ታዲያ የኛ አስተሳሰቦችና እምነቶች ምን አይነት ተጽዕኖ እያሳረፉብን ይሆን? በማሰብ ብቻስ ለውጥን እንዴት ማምጣት ይቻላል? ቀጥሎ ባሉ ምዕራፎች ላይ እነዚህንና ተያያዥ ሐሳቦችን እያነሳን እንጫወታለን። ምዕራፍ 2 ሐሳቦችህ እንዴት የአእምሮና የሰውነትን ሁኔታ ይለውጣሉ። የዓለማችን የምንጊዜም ምርጥ የጎልፍ ተጫዋች ጃክ በኪሱ 3 ሳንቲሞችን ሳይዝ ወደ ጎልፍ መጫወቻ ሜዳ አይገባም ነበር። የጃዝ ሙዚቃ አቀናባሪው ዱክ ምንም አይነት ቢጫ ቀለም ያለው ወይም ቢጫ የነካው ልብስ ለብሶ መድረክ ላይ አይወጣም። የባንድ አባላቱም ቢጫ ቀለም ያለውን ልብስ እንዳይለብሱ ያስገድዳቸዋል። ሰዎች ከነሱ ውጭ ያለ ኃይል ቀጣይ የሚሆነውን እድላቸውን ይተነብያል ብለው ያስባሉ። አጎትህ በእሁድ ቀን ረዥም ጉዞ ማድረግ ይፈራል። አንተም ጥቁር ውሻ ወይም ጥቁር ድመት መንገድህን ካቋረጡት ቀንህ መልካም እንደማይሆን ትተነብያለህ። መስታወትን መስበር 7 የመከራ ዓመታትን ያመጣል ብላ የምታምን አያት ነበረችኝ። በቻይና ባህል መሰረት ቀይና 8 ቁጥር እድል ጠሪዎች ናቸው ተብሎ ይታመናል። ለምዕራባውያን ደግሞ 13 ቁጥር ገደቢስ ቁጥር እንደሆነች ይነገራል። አንዳንዶች ጭራሹኑ በእድልና በገድ አያምኑም። ሳይንስና ምክንያታዊነትን የምታስቀድም ከሆነ ሚልኪዎችህ ህይወት ላይ ተጽዕኖ እንዲያሳድሩ ላትፈቅድላቸው ትችላለህ። ሆኖም በእድል አማኝ ከሆንክ 2 አማራጮች ይኖርሃል። እድለኛ ነኝ ብለህ ህይወትህን ታሳምራለህ፣ ወይም ገደቢስ ነኝ እያልክ እያማረርክ ቀኖችህን ታበላሻለህ። ሰዎች እድላቸውን ከሚልኪዎች ጋር የሚያገናኙት ህይወት ከነሱ ቁጥጥር ውጭ እንደሆነች ሲሰማቸው ነው። የእግር ኳስ በረኛ፣ ለስራ ኢንተርቪው የሚጠራ ተመራቂ ተማሪና መድረክ ላይ ቲያትር የሚሰራ ተዋናይ ሁሉም ቀጣይ ስለሚሆነው ነገር እርግጠኛ አይደሉም። ሁልጊዜም ስኬታማ እንደሚሆኑ እርግጠኛ ቢሆኑ ኖሮ ሚልኪ ወይም ገድ ባላስፈለጋቸው ነበር። አንዳንዴ መግባት የሌለበት ጎል ይገባል። አብዛኛው ተመራቂዎችም በመከራ ያገኙትን የሥራ ኢንተርቪው ይወድቃሉ። መድረክ ላይ የቆመውም ተዋናይ በቃሉ የሸመደደው የተውኔት ምልልስ ይጠፋበታል። እድል ለአማኞች ታዳላለች። መጥፎ ነገር ይከሰታል ባሉ ቁጥር መጥፎ ቀናትን ያሳልፋሉ። መልካም ይሆናል ሲሉ መልካም ይሆናል። ሁሌም ቢሆን ሚልኪዎቻችንን ከእድሎቻችን ጋር ባገኘናቸው ቁጥር አንድ ነገር እናደርጋለን፣ እናዳላለን። መጥፎ ነገሮች ሲከሰቱብህ ከመጥፎ ሚልኪዎች ጋር ታገናኛቸዋለህ። ብዙ ቀናት በመንገድ ጥቁር ድመት አጋጥሞ ሊሆን ይችላል። ሆኖም የምታስታውሰው የመኪና አደጋ የደረሰብህ፣ ፍቅረኛ ትታ ሄደችበትን ወይም ከስራ የተባረርክበትን ቀን ይሆናል። እጅን ሲያሳክክህም ገንዘብ ያገኘህባቸውን ቀናት ታስታውሳለህ። አንዳንድ አትሌቶች በርሊን ማራቶን ላይ እኮ ያልተሳካልኝ ጺሜን ስላልተቆረጥኩ ነው፣ ወይም የለንደን ማራቶን ላይ ያልቀናኝ የለንደን ስም በለ ስለሚጀምር ነው፣ ለደግሞ የኔ ገድ አይደለችም ይላሉ። ሁሌም ቢሆን መጨረሻ ላይ ስለሚመጣው ውጤት መልካም እሳቤ ካለን መንገዱ ምንም ቢጎረብት ጉዟችን መልካም ይሆናል። አእምሯችን የእውነትን ዓለም ከሐሳብ ዓለም መለየት አይችልም። እናም ለራሳችን ነገ ያማረ እንደሆነ ካመንን ዛሬ ላይ ጉልበት ያገኛል፣ ዛሬ ላይ ይደሰታል። ሰውነትህን በእምነት ልክ መግዛትና መምራት ትችላለህ። ሀብታም መሆን ትፈልጋለህ? እንደምትሆን ማመን አለብህ። እንደማትወድቅ ስታምን መውደቅ ታቆማለህ። ደፋር መሆንን ስታምን ፍርሃት ይተናል። እውነታውን ዓለም መምራት ካለብህ ከውስጥ ከህሊና መጀመር አለብህ። ምክንያቱም ይህ ህሊና ወይም አእምሮ ነባራዊውን ዓለምህንና ህይወትህን ይቆጣጠረዋል። አብዛኛውን ትዕዛዞችንም ከእነርሱ ትቀበላለህ። በአፍ አልፈራም ማለት ብቻውን ለውጥ አያመጣም። እውነትም የምር እንደማትፈራ ህሊና ማመን አለበት። ፍርሃትህም፣ ህመምህም፣ ደስታም የሚመነጨው ከህሊና ውስጥ ስለሆነ ሁሌም ቢሆን ደስ ይለኛል ሳይሆን ይሆናል በል። ጭንቅላት ምን ማሰብ እንዳለበት፣ ጠባይ ምን መሆን እንዳለበት፣ የህይወት ምርጫ ምን መሆን እንዳለበት፣
የመወሰን ኃላፊነት በአንተ እጅ ላይ ነው። አዲስ አእምሮን መፍጠር ትችላለህ። አዳዲስ አስተሳሰቦችም አእምሮና ሰውነትህን ከትናንት ህመሞች ወደ ነገ ድል ይመሩሃል። እድልና እጣ ፋንታ በዘፈቀደ እንዳይመሩት ሐሳቦችህ ልክ እንደ ፕላሴቦ ነገ ጥሩ እንደሚሆን ሊነግሩ ይገባል። አሮጌውን ትናንትህን ሳይሆን አዲሱን ነገህን መኖር ጀምር። አእምሮህን እንደፈለግከው እንዲያስብ ማሰልጠን ይቻላል። በቀላሉ ዓይንህን ጨፍነህ ነገን በዓይነ ህሊና ሳለው። የትናንቱንም አሮጌ ማንነትህን እንደ ጣልከው አስብ። አዲስ ሰው ነህ። ሁሌም ቢሆን ይህንን ጉዞ ስትጨርስ ምን እንደምትሆን፣ ምን ሊሰማ እንደሚችል ለራስህ ንገረው። ፍላጎቶችህና አትኩሮትህ ወደ አንድ መስመር አምጣቸው። ምን ትፈልጋለህ? ምንስ ማድረግ አለብህ? አእምሮውን ከፍላጎትና ከአትኩሮት ጋር አገናኘው። ፍላጎትህ ሲሳካ ደስታን፣ እርካታን እንደምታገኝ ታስባለህ። ሆኖም እርካታና ደስታ አሁን ላይ ካላጣጣምከው መንገድ አስቸጋሪ ይሆንብሃል። በማሰብ ብቻ ሰውነትና አእምሮህን የደስታና የእርካታ ዓለም ውስጥ ማስገባት አለብህ። እናም ሰውነትህም አእምሮህም አዲሱን ህይወት አሁን ላይ እየኖሩት እንደሆነ ያምናሉ። የመጥፎ ሐሳቦችን ድምፅ በመቀነስና አእምሮህን በማሰልጠን አዳዲስ ሐሳቦችን ከአንተ ውስጥ ማውጣት ትችላለህ። አእምሮ ውስጥ ሐሳቦች በኒውራል ሰርኪዩት አማካኝነት ተጭነው ይቀመጣሉ። የቀድሞና የድሮ መጥፎ ሐሳቦችን ደጋግመህ ማስታወስ ስታቆም ቀስ በቀስ እየደበሰዙ ይጠፋሉ፣ እየተሰበሩ ይሄዳሉ። አዲስና መልካም አስተሳሰቦችንም ደጋግመህ ስታስብ እነዚህን ሐሳቦች የሚሸከሙ አዳዲስ ኒውራል ሰርኪቶች ትገነባለህ። እነዚህ የሐሳብ ሰርኪቶች ነገ ላይ ሳይሆን ዛሬ ላይ ደስተኛ፣ ደፋር፣ በራሱ የሚተማመንና የሚያደርገውን የሚያውቅ ያደርጉሃል። አዲስ ዓለም፣ አዲስ እውነት ውስጥ ትገባለህ። ይህንን ስታደርግ አእምሮና ሰውነትህ አሁን ላይ ትናንትህን አያስታውሱም። ነገን እንዲያዩ፣ የነገውን ውበት ዓለምህን እንዲያስቡ ሆነዋል። ሐሳቦች ተግባርህ ሆነዋል። አንተ ለራስህ ፕላሴቦ ሆነሃል። አሁን የራስህ ፕላሴቦ መሆንህን በመጠቀም እንዴት በማሰብ ብቻ ለውጥ እንደምታመጣ ቀጥለን እንይ። ምዕራፍ 3 በማሰብ ብቻ ለውጥ ማምጣት ይቻላል። ታዋቂው ኮሜዲያን እንዲሁም የፊልም ተዋናይ ጂም ኬሪ በ1980ዎቹ የትወና ስራ ሊሰራ ወደ ሎስ አንጀለስ መጣ። ስራ ፍለጋም ያልኳተነበት የሎስ አንጀለስ ጎዳና ያልገረፈው የዳይሬክተር ፊት የለም። ስለ ወደፊቱ ማረጋገጫ እንዲሆነው አንድ አንቀጽ የተጻፈበት ወረቀት በኪሱ ይዞ ይዞር ነበር። ወረቀቷ ምን አይነት መልካም ሰዎችን እንደሚያገኝ፣ ምን አይነት አሪፍ የትወና ስራ እንደሚሰራ፣ ምን ያህል የተሳካለት ተዋናይ እንደሚሆን ታትታለች። ባገኘው አጋጣሚ ሁሉ ወንበር ላይ ተቀምጦ ሰማዩን በአትኩሮት ይመለከታል። ወረቀቷ ላይ ያሉትን ቃላትም ደጋግሞ በቃሉ ያነበንባቸዋል። ልክ ህልሙ እንደሆነለት ስዕላዊ ምስል ይከስታል። ለእርሱ በሐሳቡ የፈጠረው ዓለም እውነት እስኪመስለው ድረስ ያልማል። በመጨረሻም ከተቀመጠበት ተነስቶ ወደ ተከራየው ቤት ያቀናል። ይህንን ተግባሩን አዘውትሮ ያካሂድ ነበር። በአንድ ወቅት እንዲያውም ለራሱ የ10 ሚሊዮን ዶላር ቼክ ጽፏል። ቼኩ ላይ የተጻፈው ቀን ታንክስ ጊቪንግ 1995 ይላል። የክፍያው ምክንያት ላይም ፎር አክቲንግ ሰርቪስ ረንደርድ ለትወና አገልግሎት እየተከፈለ ይል ነበር። በ1994 ጂም ኬሪን ታዋቂ ያደረጉት 3 ፊልሞች ተለቀቁ። ኬሪ ልክ እንዳሰበው የ10 ሚሊዮን ዶላር ቼክ ተቀበለ። በሐሳቡ የሳለውንም ዓለም እውን አደረገው። ሚስጥሩ እዚህ ጋር ነው። ውጫዊ አካባቢ አንተ ላይ የሚያደርሰውን ጩኸት ጸጥ አሰኘው። ሰውነትህንም ከተገደበበት ድንበር በላይ ገፍተህ ኃያል አድርገው። በመጨረሻም ለዓለም ራስህን ለማስተዋወቅ አእምሮና አካልህን በአንድ ላይ እንዲሰሩ አድርግ። ያኔ ቁሳዊው ዓለም ቀድመህ ባለምከውና ለአእምሮ በነገርከው መንገድ መሆን ይጀምራል። ይህንን ሐሳብ ብዙ ሳይንሳዊ ጥናቶች ይደግፉታል። ሐሳቦችህ አእምሮ ውስጥ ያሉና ሰውነትህን የሚያዙትን ክፍሎች ያነቃቃሉ። አንድ ብርጭቆውን ከማንሳትህ በፊት ብርጭቆውን ስለማንሳትህ ታስባለህ። እጅን የሚያዘውን የአእምሮ ክፍል ታነቃቀዋለህ። በሐሳብ የምትስላቸውና የምትገነባቸው ዕጣ ፈንታዎችህ ጠንካራና ያሰበውን ተግባር ላይ ለማዋል የሚዳክር የአእምሮ ስርዓትን እንድትገነባ ያደርገዋል። ምናልባት እነዚህ ጥናቶች ትኩረታቸው የሰውነታችንን ጥንካሬ ወይም የሰውነታችንን ቅልጥፍና ማጎልበት ላይ ነው። ሆኖም ስሜቶቻችንስ? በማሰብ ብቻ ደስተኛ፣ ደፋር፣ መልካም ሰው፣ አስተዋይ ወይም አዋቂ መሆን እንችላለን? ለሚገጥመን ፈተናዎች ጠንካራ፣ ተስፈኛና መልካም አሳቢ መሆንስ እንችል ይሆን? ቀጣዩ ምዕራፍ ለዚህ መልስ አለው። እጃቸውን በአደጋ ካጡ ሰዎች ከ80% በላይ የሚሆኑት የውሸት እጅ ፓንተም ሃንድ ስሜት አጋጥሟቸው ያውቃል። በሌላ አገላለጽ እጅ ሳይኖራቸው
በውስጣቸው እጅ እንዳላቸው ሆኖ ይሰማቸዋል። ይህም አብዛኛውን ጊዜ የሚያጋጥመው አደጋው ከተከሰተ በኋላ ባሉት 2 ወይም 3 ዓመታት ውስጥ ነው። እየቆየ ሲመጣም ይለምዱታል። እጃቸውን ያጡ ሰዎች አንዳንዴ የሌለው እጃቸው ስሜት ይሰማቸዋል፣ ያሳክካቸዋል፣ ይንቀሳቀሳል። አንዳንዴም ዕቃ ለማንሳት ይሞክራሉ። ይህ ለምን ሆነ? ስለምንስ እጃቸውን ካጡ በኋላ እጃቸው እንዳለ ሆኖ ተሰማቸው? ከዚህ በፊት እንዳየነው ማንኛውም ስሜቶችህም ሆኑ የእውነታውን ዓለም የምትረዳባቸው መንገዶች የአእምሮ ትርጓሜ ናቸው። እጃችንን ካጣን በኋላ ህመም፣ ሙቀት፣ ንኬትና ግፊቶች የሚተረጉምልን የአእምሮአችን ክፍል አሁንም ድረስ መረጃ እንደመጣለት አድርጎ ያጭበረብረናል። ብዙውን ጊዜ እጅ ሳይኖር የእጅ የመኖር ስሜት መሰማት የአእምሮ ጭንቀት ይፈጥራል። ይህንንም ችግር ለመቅረፍ የሕክምና ሰዎች አንድ መላ ዘየዱ። ይህም መስታወት በመጠቀም አእምሮ የእውነት እጁ እንዳለ እንዲያስብ ማድረግ ነበር። ብዙ ሰዎች የአካል ጉዳት ሲደርስባቸው ጉዳቱን አምኖ ላለመቀበል ይሞክራሉ። አንዳንዴ አእምሮአችን የደረሰበትን ጉዳት እስኪያምን ድረስ ይክዳል የሚለውን ጥያቄ ሊያስረዳልን የሚችል ታሪክ እንመልከት። ታሪኩ የተወሰደው ፓንተምስ ኢን ዘ ብሬን ከሚለው መጽሐፍ ነው። ወይዘሮ ዶድስ ትዕግስቷ እያለቀ ነው። በዙሪያዋ ያለው ሁሉም ሰው፣ ዶክተሮቿ፣ ጓደኞቿ፣ ልጇ ጭምር ለምንድን ነው ግራ እጇ ፓራላይዝ ወይም ሽባ እንደሆነ የሚነግሯት? ይሰራል እኮ። ቅድም ከ10 ደቂቃዎች በፊት ፊቷን እያጠበችበት ነበር። እዚህ ሆስፒታል ከ2 ሳምንት በፊት ልቧን አሟት እንደመጣች ታስታውሳለች። ከትንሽ ራስ ምታት ህመም በቀር ደህና ናት። አሁን ላይ ወደ ቤቷ ሄዳ ልክ በሌላ ቀን ጠዋት እንደምታደርገው የአትክልት ስፍራ ውስጥ ያሉትን አበቦች መከርከም፣ ውሃ ማጠጣትና መንከባከብ ፈልጋለች። ወይዘሮ ዶድስ የእውነትም የግራ የአካል ክፍሏ በስትሮክ ምክንያት ሙሉ ለሙሉ ሽባ ወይም ፓራላይዝድ ሆኗል። በየወሩ የተለያዩ ተመሳሳይ ኬዝ ያለባቸው ታማሚዎችን አያለሁ። ብዙ ጊዜ ጥያቄዎችን ያነሱልኛል። ዶክተር፣ በድጋሚ መራመድ መቼ ጀምራለሁ? ጣቶቼን በድጋሚ ማንቀሳቀስ እችል ይሆን? ዛሬ ጠዋት እያዛጋው ሳለ እጄ ተንቀሳቀሰ። እየተሻለኝ ነው ማለት ነው? ሆኖም ጥቂት ቁጥር ያላቸው እንደ ወይዘሮ ዶድስ ያሉ ታማሚዎች ፓራላይዝድ እንደሆኑ አያውቁም። ምንም አይነት የአእምሮ ችግር አይኖርባቸውም። አእምሯቸው ያሉበትን ሁኔታ መቀበል አይፈልግም። ወይዘሮ ዶድስ ዛሬ ምን ይሰማሻል? ራሴን በትንሹ እያመመኝ ነው። ራሴን ስቼ ወደ ሆስፒታልም ይዘውኝ እንደመጡ አውቃለሁ። ከ2 ሳምንት በፊት ከመታጠቢያ ቤት ስወጣ ወደቅኩኝ። እናም ልጆቼ ወደዚያ መጡኝ። እሺ፣ አሁን ምን ይሰማሻል? ደህና ነኝ። መራመድ ትችያለሽ? አዎ እችላለሁ። ወይዘሮ ዶድስ ላለፉት 2 ሳምንታት ውሎዋ አልጋ ላይ ወይም ዊልቸር ላይ ነበር። መታጠቢያ ክፍል ከወደቀች ዕለት አንስቶ አንድ እርምጃ እንኳን አልተራመደችም። እጆችሽስ ማንቀሳቀስ ትችያለሽ? አዎ እጆቼን መጠቀም እችላለሁ አለችኝ። ቀኝ እጅሽንስ መጠቀም ትችያለሽ? አዎን። ግራ እጅሽንስ? አሁንም መጠቀም እችላለሁ። ሁለቱም እጆችሽ እኩል ጥንካሬ ያላቸው? አዎ ሁለቱም እኩል ጥንካሬ ያላቸው። ወይዘሮ ዶድስን ፓራላይዝድ ነሽ ማለት አልፈለኩም። እስኪ በቀኝ እጅሽ አፍንጫሽን መንካት ትችያለሽ? ቀኝ እጇ ይሰራል። ያለምንም ችግር ነካች። በግራ እጅሽ አፍንጫሽን ልትነኪው ትችያለሽ? የግራ እጇ ከፊቷ ፓራላይዝድ እንደሆነ ተቀምጧል። ወይዘሮ ዶድስ አፍንጫሽን እየነካሽ ነው? አዎ አፍንጫዬን እየነካሁት ነው። የእውነትም አፍንጫሽን ስትነኪ ይታይሻል። ይህ የሚገርም ነገር ነው። ወይዘሮ ዶድስ የምርም ሽባ የሆነው ግራ እጇ እንደሚሰራ ታምናለች። በእጇም አፍንጫዋን ስትነካ እያየች ነው። እይታዋ ላይ ምንም ችግር የለም። ሆኖም አሁንም ግራ እጇ እየተንቀሳቀሰ እንደሆነ ታምናለች። አንድ ተጨማሪ ጥያቄ ጠየቅኳት። ወይዘሮ ዶድስ ማጨብጨብ ትችያለሽ? ትዕግስት ባጣ ፊት እያየችኝ በውሸት ፈገግታ መለሰችልኝ። አሁን ማጨብጨብ እችላለሁ። ልታጨበጭብልኝ ትችያለሽ? ወይዘሮ ዶድስ ወደ እኔ እንዳፈጠጠች ቀኝ እጇን አንስታ በሀሳቧ ከፈጠረችው ግራ እጇ ጋር እያጋጨች ማጨብጨብ ጀመረች። እያጨበጨብሽ ነው? አዎን እያጨበጨብኩ ነው። የጭብጨባውን ድምፅ እየሰማችሁ እንደሆነ ለመጠየቅ አልቻልኩም። አሳዘነችኝ። ምናልባት ከፍልስፍና እንቆቅልሾች ውስጥ አንዱን ትመልስልኝ ነበር። የአንድ እጅ ጭብጨባ ድምፅ ምን አይነት ነው? ይቺ ሴት ለ2 ሳምንታት በዊልቸር ተመላልሳለች። ስለምንስ አካላዊ ሁኔታዋን ካደች? እንዲህ አይነት ሁኔታ ላይ ያሉ ብዙዎች እንደ ወይዘሮ ዶድስ እጃቸው አፍንጫቸውን ሲነካ አይታያቸውም። ሆኖም እንደሚንቀሳቀስ ያምናሉ። በሪቨር ሜድ የበሽተኞች ማገገሚያ ማዕከል ውስጥ ሳለው አንዲት ሙሉ አካሏ ሽባ ወይም ፓራላይዝድ ለሆነች ሴት በድን እጇን አንስቼ በአይኗ ትክክል አደረግኩትና ይህ እጅ የማን ነው አልኳት። በግርምትና ግራ በመጋባት ስሜት እያየችኝ ይህ እጅ እኔ አልጋ ላይ ምን ያደርጋል አለችኝ። እና የማን እጅ ነው? ምንም የስሜት መለዋወጥ ሳታሳይ የወንድሜ እጅ ነው አለችኝ።
ሆኖም ወንድሙ አሁን ላይ እዚህ ሆስፒታል ውስጥ የለም። ቴክሳስ ውስጥ ባለ የሆነ ቦታ ላይ ይኖራል። ለምን የወንድምሽ እጅ እንደሆነ አሰብሽ? ምክንያቱም ዶክተር ትልቅ ነው፣ ጸጉርም ወሮታል። እኔ ደግሞ ጸጉራም እጅ የለኝም። አእምሯችን ከተለምዷዊ አኗኗራችን በቀላሉ ለመላቀቅ ይከብደዋል። ልማድ አብሮ ሲቆይ እምነቴ ይሆናል። በግራ እጅ ዕቃ ስታነሳ የሚያውቅ አእምሮ ግራ እጅህን በአደጋ ብታጣም አእምሮ ግን አሁንም እጅ እንዳለ ያምናል። ስለዚህም ያሳክከዋል፣ ያመዋል፣ ዕቃ ለማንሳትም ይሞክራል። በሕይወትህም ውስጥ እጅን እንደማንቀሳቀስ የለመድካቸው ተግባሮች፣ ልማዶችና አዋዋሎች አሉ። ተመሳሳይ የዕለት ተዕለት አዙሪት ውስጥም ይከቱሃል። መውጣት የማይቻል ይመስላል። ሆኖም የልማድ እስረኛ የሆነውን አእምሮህን ከታሰረበት ሰንሰለት ማላቀቅ ይቻላል። እንዴትና በምን አይነት ሁኔታ ከልማድ እስር ራሴን ነፃ አወጣለሁ ብለህ ከጠየቀኝ ተከተለኝ። በቀጣይ የመጽሐፉ ክፍሎች ከእስር ነፃ የሚያወጣህን ቁልፍ አካፍልሃለሁ።